ሰላም ጤና ይስጥልን የኢዚያ ዩቲዩብ ቻናል ተመልካቾቻችን የዚህ ሳምንት የኢዚያ ስፖርት ፕሮግራማችን በኢትዮጵያ እግር ኳስ ተወዳዳሪና ጠንካራ ብሔራዊ ቡድን እንዴት መገንባት ይቻላል በሚለው ሀገራዊ ጉዳይ ላይ ትኩረት አድርጓል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ዛሬ አራተኛ ዓመቱን ባስቆጠረው የኢዚያ ስፖርት ፕሮግራማችን ላይ ያላችሁን አስተያየት፣ ጥያቄና ጥቆማ በማህበራዊ ትስስር ገጾቻችን ላይ ያካፍሉን። እንደ አውሮፓውያን አቆጣጠር በ1957 የተመሰረተው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መስራች ከነበሩ ሀገራት አንዷ የሆነችው ኢትዮጵያ ለአፍሪካ እግር ኳስ እድገት ትልቅ አሻራ እንዳሳረፈች ይነገራል። የአፍሪካን እግር ኳስ በዓለም መድረክ የሚገባውን ቦታ እንዲይዝ ከፍተኛ አስተዋጽኦ ያደረጉት የካፍ ፕሬዝዳንት የነበሩት የይድነቃቸው ተሰማ ሀገር ኢትዮጵያ በሚሊዮኖች የሚቆጠሩ የእግር ኳስ አፍቃሪያን ያሉባት ሀገር ናት። ኢትዮጵያ ለአፍሪካ እግር ኳስ እድገት ያኖረችውን አሻራና የቀደመ ገናና ታሪክ በማንሳት የ2029 የአፍሪካ ዋንጫን ለማስተናገድ ጥያቄ ማቅረቧ ይታወቃል። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት የሲዳማ ቡና እግር ኳስ ክለብ ዋና አሰልጣኝ ያሬድ ገመቹና የክለቡ ተጫዋች ሁሴን ጣ በኢትዮጵያ ተወዳዳሪ ብሔራዊ ቡድን ለመገንባት በመሰረተ ልማትና ታዳጊዎች ላይ ሊሰራ ይገባል ነው የሚሉት። ኢትዮጵያ በእግር ኳስ የላቀ ችሎታ ያላቸው ተጫዋቾች እንዳሏት አንስተው ተወዳዳሪ ብሔራዊ ቡድን ለመገንባት እድሎችን ለመጠቀም ብዙ ልንሰራ ይገባል ሲሉ ተናግረዋል። የ2018 የኢትዮጵያ ፕሪሚየር ሊግ አሸናፊው ሲዳማ ቡና አሰልጣኝ ያሬድ ገመቹ እንደገለጸው ጠንካራ ብሔራዊ ቡድን ለመገንባት ሌላው ዓለም የሚሰራውን መስራት መቻል አለብን ይላሉ። የስፖርት መሰረተ ልማትና የታዳጊ ስልጠና ማዕከላትን ማጠናከር፣ የምልመላ ስርዓትና የውድድር እድሎችን ማስፋት ቀዳሚዎቹ መሆናቸውን አንስተዋል። እምቅ ችሎታ ያላቸው ተጫዋቾች የሚፈሩባቸው ትምህርት ቤቶችን ጨምሮ እታች የሚደረጉ ስልጠናዎችና ውድድሮች ላይ ማተኮር እንደሚገባም አክለዋል። ሌላው ዓለም የሚሰራውን እኛ መስራት መቻል አለብን። ያ ማለት ከመሰረቱ ቤት ስሰራ መሰረቱ ጥሩ ካልሆነ ቤቱ ጥሩ አይሆንም። ይሰነጣጠቃል፣ ሊፈርስ ይችላል፣ ብዙ ችግሮች ይከሰታሉ። ስለዚህ መሰረታችን የኛ ጥሩ አይደለም። ያ ማለት ተጫዋቾች ከትምህርት ቤት ይወጣሉ። ከትምህርት ቤት ውስጥ ትንንሽ ታዳጊ ወጣቶች፣ እኔ ኳስ ጫወት ከትምህርት ቤት ጀምሬ ነው እስከ ክለብ ደርሼ ትልቅ ደረጃ አልፌ እዚህ ድረስ የደረስኩት። ዛሬ ላይ በትምህርት ቤት ደረጃ እነዚህ ነገሮች በደንብ ትኩረት ተሰጥቷቸው አይሰራባቸውም። ከዛ ሲቀጥል እንደ አገር ትክክለኛ የስልጠና ማዕከሎቻችን ላይ እውነት በትክክል ስልጠናዎች እየተሰጡ ነው? አሰልጣኞች ውስጥ በትክክል እየሰጡ ነው? በተገቢው መንገድ ነው ስልጠናው እየተሰጠ ያለው? ትምህርቱ ለወጣቶች ለታዳጊዎች፣ እነዛ ነገሮች ከምልመላ ጀምሮ ሳይንቲፊክ በሆነ መንገድ እያንዳንዱ ነገር በተሟላበት ሁኔታ ነው መሄድ ያለበት። አሰልጣኞችን ልምድ ባላቸው ሀገራት ማስተማር፣ ወጥ የሆነ የስልጠና ማኑዋል ማዘጋጀትና ሳይንሳዊ የሆነ የምልመላ ስርዓት መዘርጋት ሌላው ሊተኮርበት የሚገባ ጉዳይ መሆኑን አንስተዋል። መንግስት የ2029 የአፍሪካ ዋንጫን ለማስተናገድ ጥያቄ ማቅረቡ በስፖርቱ ዘርፍ ከፍተኛ የሆነ መነሳሳትን እንደሚፈጥር የጠቀሰው አሰልጣኝ ያሬድ እድሉን መጠቀም ይገባናል ሲሉ ገልጸዋል። አሰልጣኞችን በቂ ስልጠና በተለያዩ ትልልቅ አውሮፓ ውስጥ ባሉ ትልቅ ልምድ ባላቸው አካዳሚዎች ላይ አሰልጣኞችን ማስተማር፣ ከዛ በኋላ ለሀገሪቷ ደግሞ ወጣቶችን ማሰልጠኛ ማኑዋሎችን ማዘጋጀት፣ ሁሉም ቦታ ሀገሪቷ ላይ ያሉ ወጣቶች የሚሰለጥኑበትን አንድ አይነት ማኑዋል ማዘጋጀት፣ የራሱ የሆነ ካሪኩለም ሊኖረው ይገባል። ከዛ ሲቀጥል ሰልጣኞቹን ሳይንቲፊክ በሆነ መንገድ መመልመል። እነኚህ መሰረታዊ ነገሮች ናቸው ዓለም ላይ። እነኚህን ሳንሰራ ነው እኛ ዘለን ውጤት የምንጠብቀው። ህዝባችን ኳስ ምን ያህል እንደሚወድ አይታቸዋል። ስለዚህ ለዚህ ህዝብ ምላሽ ለመስጠት ኢትዮጵያ ዛሬ ብትጀምር 8 ዓመት መልስ መስጠት ትችላለች። የ12 ዓመት ልጆች ቢገቡ በትክክል ተመልምለው ጥሩ አሰልጣኞች ሰልጥነው ቢገቡና እነዛን ወጣቶች በአግባቡ ቢያሰለጥኑ የዛሬ 8 ዓመት ኢትዮጵያ በቂ መልስ ታገኛለች። ስለዚህ ያ ነው መፍትሄው ሊሆን የሚችለው ብዬ አስባለሁ።
ለዋናው ብሔራዊ ቡድን የመጫወት ህልም ይዞ እየሰራ ያለው የክለቡ ከ20 ዓመት በታች የግራ መስመር አጥቂ ሁሴን ጣ በበኩሉ ተፎካካሪ ብሔራዊ ቡድን ለመፍጠር ታዳጊዎችና የስልጠና ሜዳዎች ሊጠናከሩ ይገባል ነው ያለው። ታዳጊ ላይ በደንብ መስራት ያስፈልጋል። ይሄን ነገር ማሻሻል ከተፈለገ አሁን በናሽናል ቲም በ17 የሚያየነው ነገር ይሄን ነው። ትንሽ ጠንክሮ በመሰራቱ ነው ገፍተው እዛ ደረጃ ሊደርሱ የቻሉት። ይሄ ነገር ደግሞ ሁሉም ቦታ በየክልሉ በየአካባቢው ከታች ጀምሮ ፕሮጀክቶች ምኖች በደንብ ሊሰሩባቸው የሚገቡ ነገሮች ናቸው። ታዳጊ ላይ ትኩረት ካደረግን ምንም ማይሻሻል ነገር የለም። አሁን ባለፈው አይተናል 17ን ጥሩ ደረጃ ደርሶ ነው እንትን ያለው እና ይሄ ነገር ደግሞ በየክልሉ በየቦታው ይሄ ውድድሮች 17 20 አንደር 20 ውድድሮች በደንብ ትኩረት ሰጥቶ ከተሰራ ማናሻሽልበት ምንም ምክንያት የለም ብዬ አስባለሁ። ያው እኛ እዚህ ጋር ጠንክረን ስንሰራ ነገ እዛ እንደርሳለን የሚል እንትን ስለሆነ ለኛ ጥሩ መነሳሻ ይሆነናል። ነገ እዛ እንጫወታለን የሚል ተስፋ ስላለን እዚህ ጋር ጠንክረን እንድንሰራ ያደርገናል ብዬ አስባለሁ። መጀመሪያ እቅድ ያው እዚሁ ባለውበት ክለብ ወደ ላይ ማድረግ ነው። ከዛ ደግሞ እንደ ናሽናል ቲም አገሬን መጥቀም እንዲሁም እስከ አውሮፓ ድረስ ወጥቶ የመጫወት እቅድ ነው ያለኝ። በመጀመሪያ ግን ክለቤን መጥቀምና ናሽናል ቲም መጥቀም ፈልጋለሁ። ሲቀጥል እንዳልኩት ወደ አውሮፓ ምናምን ትላልቅ መድረክ ላይ መጫወት ፈልጋለሁ። ተመልካቾቻችን የዛሬው የ4 ዓመት የኢዜአ ስፖርት ልዩ ዝግጅታችን ይህን ይመስል ነበር። በየሳምንቱ ሀገራዊና የባህር ማዶ የስፖርት መረጃዎችን፣ ትንታኔዎችንና ሁነቶችን ወደ እናንተ ማድረሳችንን እንቀጥላለን። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።